አለን አለን። ሰላሙን አላ መን ተቢዐል ሁዳ። እንዴት ኖት ሕዝቅኤል? ሰላም ነኝ። ሰላማችሁ ይብዛ። አለን። ምንድን ኖት ማዕረጎ ምንድን ነው? አረ ምንም ማድረግ የለኝም። አይ በቃ ከሌለህማ ምን ታደርግልሃለህ? ሰንበት ተማሪ ነኝ። ብቻ እኛ ቄስ ነበር የፈለግነው። ቄስ ወይም ዲያቆን ታገኛለህ? ችግር የለም ሞክሬዋለሁ። ችግር የለም። እሱ ነው። ምኑን ነው የሞከርከው? የቄሱን። ቄስ አለ አለሁ አለሁ እ አለሁ እኔ ቄስ ነህ አንተ? አዎ ቄስ ነህ? አዎ አዎ። እሺ አምስተኛ መሆናችሁ ዕምራን አምስተኛ ቄስ ማለት ነው። እሺ ስምህ ማን ነው ግን መጀመሪያ? ሆሳና ሆሳና። ስለዚህ ቀሲስ ሆሳና ማን ነው ስምህ? መጠሪያ ማዕረግ? አዎ ዲያቆን ሆሳና። ዲያቆን ነህ? ኦኬ ዲያቆን ነህ ጀማ፣ ችግር የለውም። እሺ እንደዛ ከሆነ ክቡር ሆሳና ትልቁ ላይ እናደርጎታለን። ያው የቅድሙ ዲያቆን ሂዷል፣ እርሱ አምስተኛ ኖት። እሺ አምስተኛ ቄስ ኖት። አሁንም 4 ደቂቃ አድርግልና አልጀምር። ጥያቄው ለምን አስፈለገ ማለት አልችልም። ቀጥሎ ያው እንዳልሳሳት ብያለሁ። አይ ችግር የለውም። እሺ አስጀምርልኝ። ሚዩት አድርጉኝ ያዳምጡኝ። እሺ ሆሳዕና ስለገቡ መጀመሪያ አስጀምርልኝ። አልሐምዱሊላሂ ወከፋ። አምስተኛ ደርሰናል። ሆሳዕና ዲያቆን ሆሳዕና ጆይን ብለዋል ሊመልሱ ማለት ነው። ስለገቡ ዲያቆን ሆሳዕና በጣም አድርገን እናመሰግኖታለን። እርሱም እንደማይወጡ ቁመው እንደሚመልሱ እንደሚያስረዱ ተስፋ እናደርጋለን፣ እናስባለን ብለን እናስቀምጣለን። ያው ጥያቄያችን ስለነዚህ ነው። በክርስትና እነዚህ አካላት አምላክ ናቸው፣ ይመለካሉ፣ ግን ማስረጃ የላቸውም አምላክ እንደሆኑ። ቅድም ሐሳቡን ገልጬው ነበረ፣ ደግሜ ግን አነሳዋለሁ። እሺ ሐሳቡ ምንድነው ስንል መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? እኔ አምላክ ነኝና ሌላ የለምና የቀድሞውን የጥንቱ ነገር አስቡ ይላል እግዚአብሔር። እኔ አምላክ ነኝ ከኔ በቀር ሌላ የለም አለ። ሌላ አምላክ የለም እያለ አንድ አምላክ ይናገራል። ክርስቲያኖች ደግሞ አይደለም ከአምላክ ጎን ሌላ አምላክ አለ፣ እሱም ደግሞ አብና ወልድ መንፈስ ቅዱስ ተብሎ ይጠራሉ። ተመልከቱ መጽሐፋቸው ላይ ምን ብሎ ጻፉ? ክርስቲያኖች የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው አሉ። ስንት ናቸው? 3 ጌቶች አሉ። ስለዚህ ክርስቲያኖች መጽሐፍ ቅዱስ ከሚለው ውጭ ሌላ አምላክ ያመልካሉ፣ 3 አካል ያመልካሉ ማለት ነው። በተጨማሪ እግዚአብሔር ብቻዬን ሰማይና ምድር ፈጠርኩ እያለ ክርስቲያኖች ምን ይላሉ? እግዚአብሔር ያው ፈጣሪዎች አሉ ይላሉ። ያው እግዚአብሔር ብዙ ናቸው፣ ስሉስ ቅዱስ ሆይ አሉ። 3ቱ ቅዱሶች ሆይ እናንተ የአዳምና ሔዋን ፈጣሪዎቻቸው አሉ። ሎቱ ስብሐት። ስለዚህ ዲያቆናችን እባክዎትን ዲያቆን ሆሳዕና መልስ እንዲሰጡን እንፈልጋለን። ይሄን አስተምሮ 3 አምላክ አለ፣ አምላክ በአካል 3 ነው የሚለው አስተምሮ ከየት ያመጣችሁት የሚለውን ነገር እባክዎትን ይመልሱልኝ። ግን እኔ ደግሞ ከየት እንዳመጣችሁት አውቀዋለሁ። የመጣው ከየት ነው ካለ ቅድም እንዳልኳችሁ ከህንዳውያንና ከግሪካውያን ነው። ክርስትና ከመመስረቱ በፊት ህንዳውያን በስላሴ ያምኑ ነበረ። ክርስቲያኖችም ደግሞ ያው አንድ አይነት ሽማግሌ ብቻ አድርገው እነዚህን አካል እንደ አምላክ ያመልካሉ። ስለዚህ ሆሳዕና እባክህን መጽሐፍ ቅዱስ ላይ የትኛው አምላክ ነው የትኛው ነብይ ነው 3 አካል አለ ብሎ ያመለከው የትኛው ሐዋርያ ነው የሰበከው? ይሄን ነገር መልስልኝ። እኔ ግን እንዳሳየሁት ያው ፎቶቸውም አለኝ የመጣው ከነዚህ ነው። የሚገርመው ነገር ደግሞ እነዚህ ህንዳውያን በክርስቲያኖች በሚያምኑበት ቃል በቃል ያምናሉ። ተመልከቱ እዚህ ጋር ይላሉ ብርሃማ ቪሽኑ ሺቫ ብለው 3 አምላክ እንዳለ ያምናሉ። ስለዚህ እባክዎን መምህር ይመልሱልን። በተጨማሪ መጽሐፋችሁን ገልጬ ሳነበው አምላክ ትክክለኛ አምላክ አይደለም። ለምን ካላችሁኝ አምላካችሁ ይደክመዋል፣ አምላካችሁ ደካማ ሽማግሌ ይሆናል። ለዚህም ደግሞ ማስረጃ የተመከቱ እንደዚህ ይላል። አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ገዳም ሄደ። በመንገድም 3 ሽማግሌዎች ደክመው አገኘ። 3 ሽማግሌዎች ደክመው ነበሩ። እነዚህ ሽማግሌዎች እነማን ናቸው ካልን ተመልክቱ። እዛ ላይ ምን ይላል? 3ቱ ሽማግሌዎች ተነስተው ቆሙ፣ ለአባታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ። እነማን ናቸው? ስላሴዎች ናቸው ይላል። ስላሴዎች ፎቶቸውን ማለት እዚህ ጋር እንደምታዩት አርጅተው ታዝለዋል። ጥያቄ አርጅቶ የሚታዘል አምላክ አይደለም እና ወገኖቻችን አምላክን እንዴት ነው የምንቁት? ፎቶ ራሱ አላችሁ ታዝሎ። ይሄ ነው አምላክ እንደዚህ ታላቅ እንዴት ነው አምላክ የሚባል? እንደዚህ ታዘለ። ይሁትማ እግሩ ምናምን
ይሄ ነው ጥያቄ። በተጨማሪ ለአምላክ የሰጣችሁት ባህሪ ተገቢ ባህሪ አይደለም። ለምን ካለ ምሳሌ ትንቢተ ኢሳይያስ ለምን የሚል ነገር አለ? አምላካችሁ እግዚአብሔር እንደ እርጎ ሴት እጮሃለሁ ይላል። ተመከቱ። እግዚአብሔር ምን አለ? ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ይላል። አምላካችሁ እንደ እርጎ ሴት ይጮሃል። ይሄ አምላክ ትክክለኛ አምላክ ነው? የሚጮህ አምላክ እንደ ርጉዝ ሴት ማለት ተገቢ አምላክ ነው? በተጨማሪ መዝሙረ ዳዊት ላይ አምላክ እንደ ሰካራም ተብሏል። ማስረጃ መዝሙረ ዳዊት ምዕራፍ 78 ላይ ይላል እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወሰው ይላልና አምላካቸው እንደ ሰካራም ተነሳ ይላል። ይሄ አምላክ እንዴት ነው አምላክ የሚሆነው? እባክዎትን ዲያቆን ሆሳዕና፣ ሰዓቴም አልቋል። እነዚህን ጥያቄዎች በደንብ አድርገው ይመልሱልኝ። እንደሚመልሱም ተስፋ አደርጋለሁ። ይቀጥሉ። ለነበረን ቆይታ አመሰግናለሁ። እሺ ወንድማችን ኢምራን ሽኩራን ላይ ላስጀምር። እሺ ላስጀምር ነው። እሺ ጀስጀምር ያለው ቀጥሉ። እሺ ወንድማችን ተባረክ። አንተ ያልከውን የኛ ቤተክርስቲያን አታምንም። አንተ እንዳልኸው አይደለም። እንደተናገረው አምላካችን የኛ የማይደክም የማይታክት መንፈስ የሆነ የማይታይ አንድ አምላክ ነው የምናምነው። አንድ አምላክን በአብ በወልድ በመንፈስ ቅዱስ እናምናለን። አምላክ ደግሞ አይሰክርምም፣ የማይታዘል አምላክ። ሰማይ በዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይንና ምድርን ፈጠረ ተባለ እንጂ እግዚአብሔሮች ሰማይንና ምድርን ፈጠሩ የሚልም አልተጻፈም። ቅድም በሚልክያስ እንደተናገረው ምዕራፍ 2 ቁጥር 10 ላይ አምላካችን አንድ እግዚአብሔር አይደለምን የሚል ቃል አንብበሃል። እኛ የምናመልከው ሰማይና ምድርን የሰራ አንድ አምላክን እግዚአብሔርን እናመልካለን። እንደገና የትኛው ነብያችሁ ነው? የትኛው ሐዋርያ ነው ሶስት አምላክ ያመለከ? መጽሐፍ ቅዱስ ላይ አውጣና አስረዳ ያልከኝ በዘዳግም ምዕራፍ 4 ቁጥር 6 ላይ ሙሴ የእግዚአብሔር ባሪያ ወይንም ሙሳ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አምላካችን እግዚአብሔር እኛ የምናመልከው አንድ እግዚአብሔር ነው እንጂ ሶስት አምላክ የለንም። አሰራር ልዩ ልዩ ነው። እግዚአብሔር ግን በሶስት ማንነት ራሱን ገልጿል። አብ፣ ወልድ፣ መንፈስ ቅዱስ የምንለው ያ በግዕዝ ቋንቋ አባቶች ቀይረው ሥላሴ የሚል ስያሜ በግዕዝ አወጥተዋል እንጂ እኛ የምናመልከው አምላክ የሚሰክር አምላክም የለንም፣ የሚደክም አምላክም የለንም፣ የሚጠጣ አምላክም የለንም። አምላካችን እግዚአብሔርን አንዱን አምላክ እግዚአብሔርን እናመልካለን። ሶስት አምላክ አናመልክም። ሌላው ምንድነው? እንደተናገርኸው አንተ ስሉስ ቅዱሶች ሶስት አምላክ ብለህ ያልከው እሱ መጽሐፍ ቅዱስ አይደለም። የሰው ሐሳብ፣ ከእግዚአብሔር ያልሆነ ሐሳብ፣ ከመንፈስ ቅዱስ ያልሆነ ሐሳብ፣ የሰው ሐሳብ አንዳንድ ሾልኮ የገባ ሊኖር ይችላል። እኛ ግን መጽሐፍ ቅዱስ በተጻፈው መሰረት አምላካችን አንድ እግዚአብሔር ነው። ሶስት ብላ ያስቀመጥከው ደግሞ እግዚአብሔር ምንድነው? አካልም የለውም፣ የማይታይ መንፈስ የሆነ አምላክ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ እግዚአብሔርን አንድስ እንኳ ያየው የለም፣ በቅፉ ያለው አንድ ልጁ ወልድ ይላል። መሲህ ኢሳ የመርየም ልጅ የተባለው እርሱ ስለ አብ ተረከው እንጂ እግዚአብሔርን ማንም ያየው የለም፣ አይቶት የሳለውም የለም። እንደገና በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር አምላካችን አንድ እግዚአብሔር ነው፣ እርሱ መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ ሊያመልኩት ያስፈልጋቸዋል ተብሎ መጽሐፍ ቅዱሳችን አስቀምጦታል። አንተ ያወጣኸው የራስህ ሐሳብ መጽሐፍ ማውቀው መጽሐፍም አይደለም። መጽሐፍ ቅዱስ ግን ያስቀመጠልን አንድ እግዚአብሔር እንዳለ ነው፣ ሌላ አምላክ እንደሌለ አስቀምጦልናል። የሁሉ ፈራጅ የሆነ እነሆ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር ነው አለ። ለፍርድ የሚመጣው አንድ አምላክ ይመጣል፣ ከእርሱ አምላክ ውጭ ሌላ አምላክ እኛ አናመልክም። ጠዋት ለአንደኛው፣ ከሰዓት 6 ሰዓት ለአንደኛው፣ ለሁለተኛው 12 ሰዓት ለሶስተኛው ብለን ሶስት አምላኮች አሉን ብለን የምንሰግድ አምላክ የለንም። አምላካችን አንድ እግዚአብሔር ነው። እንደገና በኤርምያስ 23:13 ላይ እኔ ብቻዬን ነኝ ከኔ ጋር ማንም የለም እያለ ሰው አለ ማለት አለብን እንደ ግዴታ? እርሱ እኮ ብቻዬን ነኝ ከኔ ጋር የለም ማንም የለም እያለ ነግሮናል። እኔ ለምሳሌ ብቻዬን ነው ያለው። አሁን
ለእናንተ የ4000 ምናምን ሰው አለ 5000 ብቻዬን ነኝ ያለሁ ከኔ ጋር ሰው የለም እያልኩኝ ግዴታ ሰው አለ አብሮ ብላችሁ የምትሉ ከሆነ እሱ የራስ ሐሳብ ነው፣ የራሳችሁ አካሄድ ነው እንጂ እግዚአብሔር በመጽሐፉ ላይ ምን ብሎናል? እኔ ብቻዬን ነኝ እኔ ጋራ ማንም የለም ብሎ ነግሮናል። አንዱን አምላክ እግዚአብሔርን አብ ወልድ መንፈስ ቅዱስ የሚል አሰራር ልዩ ልዩ የሆነውን እሱን አምላካችን እናመልካለን። ሶስት አምላክ እናመልከው አምላክ የለንም። እሺ ኢምራን 20 ሰከንድ ተጠቅሟል፣ እርሱ ተጠቅሟል። ማስረጃ ብታረጉ እሺ ሌላሽ ኦኬ በቃ ሰደቃ ለላችን ሰከንዶን ችግር የለውም። በማስረጃ ቢያቀርቡ ይሻላል። ምክንያቱም እዚህ የንጽጽር ቤት በሚገቡበት ጊዜ ማንኛውም ሰው ማስረጃ ነው ማቅረብ ያለበት። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር አንድ ይስሙ። በሚቀጥለው ዙር እንግዲህ ወይ 5 ደቂቃ ሊያደርግ ይችላል፣ አይታወቅም። ምክንያቱም ዕምራንም ሰፊ ማስረጃዎችን ስለሚያቀርብ በሚቀጥለው ዙር ላይ ማስረጃ እንዲያቀርቡ ነው የምንፈልገው። እያሳዩ ቢችሉ ቢቻል እያሳዩ ቢያደርጉ የተሻለ ነው። ዕምራን 5 ደቂቃ ላይ ነው 4 ደቂቃ ገሊላ ልጀምር አሕሰን ለክ ያለ ላ እንትን አጠራጠር ሲል ጥሩ ነው ብዬ ነው። ጥሩ ተማርክ ስለሆነ 5 ደቂቃ ቢሆን ይሻላል። ሲረዝም እኮ ኡስታዝ ሰውም እንዳይሰለች 4 በቂ ነው። በቃ ሐሳቤን በደንብ አልዬ አስቀምጥ። እሺ አልሐምዱሊላህ ወከፋ። በመጀመሪያ መምህር ሆሳዕና በደንብ አድርገን እናመሰግኖታለን። ግን አሁንም መልሱን ሊመልሱ ማስረጃም ሊያቀርቡ አልቻሉም። ከመጨረሻው ሐሳብ ልነሳና ምን አሉኝ? እኛ እግዚአብሔር አንድ ነው ከጎኑ ማንም የለም እንላለን አሉ። ግን ይሄ ውሸት ነው። ስዕል ስላችሁ ራሱ ከእግዚአብሔር ጎን እግዚአብሔር አለ፣ ከእግዚአብሔር ጎን እግዚአብሔር አለ። ያው አንድ አይደለም። አምላካችሁ ምን አለ መጽሐፍ ቅዱስ ላይ? እኔ ብቻ ነኝ ከኔ ጋር ማንም የለም አለ። እናንተ ግን ስዕል ስላችሁ ከጎኑ ይሄ አለ፣ ከጎኑ ይሄ አለ ትላላችሁ። ያ ማስረጃ። ሁለተኛ ደግሞ 3 ጌቶች የሚል ነገር አላሳየህም፣ መጽሐፉን አላውቀውም ብለዋል። ያው መጽሐፉ ሜቢ አላዩትም። መጽሐፉ ይሄ ነው። ሙስሊም ካለ ማስረጃ ያወራ። መጽሐፉ ይሄ ነው። ሰይፈ ስላሴ የሚል ነገር አለ። ሕፃኑን መልሶ መልካሟ እናት ሆይ ሁሉን ነገር ይቅር ብዙውን አትድከሚ፣ ነገር ግን ጌቶቻችን ስላሴ ያውቁልናል አላት። ጌቶቻችን። ስለዚህ በክርስትና ጌቶች አሉ። ስንት ናቸው ካልን ደግሞ ተመልከቱ። እዚህ ጋር ምን ይላል? የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው ይላል። ስለዚህ በክርስትና ያው 3 ጌቶች አሉ። ቀጥሎ ምን አሉ? አምላክ አልሰከረም አሉ። ግን ይገርመዋል፣ አምላክ ሰክሯል። ማስረጃ ደግሞ ያው ሰይፈ ስላሴ ዘውሁድ ይላል። እንግዲህ አንቺ ፈጥነሽ መልካሙን እንጀራ ወጡን ጥሩውን ጠላ መልካሙን ጠጅ አዘጋጅ ያላት። ጠጅና ጠላ ተዘጋጀላቸው። የተዘጋጀውን አስካሪ መጠጥ ጠላና ጠጁን ደግሞ አምላኮቻችሁ ጠጥተውታል። ያው ማስረጃ ምን ይላል? ቀድቶ ማቀረበላቸው እስኪ ጠግቡ ድረስ በሉ ጠጡ ይላል። ስለዚህ አምላኮቻችሁ ያው ጠላና ጠጅ ጠጥተዋል። ያው ጠላ ቃል በቃል እና ጠጅ፣ ስለዚህ አስከመጠጥ ጠጥተዋል። በተጨማሪ ደግሞ ምን አሉ? አምላክ አይታዘልም፣ የሚታዘል አምላክ አናመልክም ብሏል። ማሻአላህ አለይኩም አጨብጭቡ። ማሻአላህ ዲያቆን ሆሳዕና እኛም አልነው ይሄን ነው። አምላክ አይታዘልም፣ ግን ደግሞ በክርስትና አምላካችሁ ታዝሏል። ማስረጃው ገድለ አቡነ ገብረ መንፈስ ቅዱስ መጽሐፉን እዩ። ያው ማህተሙን ከፈለጉ ደግሞ ይመልከቱ። ማህተምም አለው። ያው ምን ይላል እዚህ ጋር ስንመለከት ያው ታዝለዋል። ምን ይላል ከስር? ያው ጻድቁ አቡነ ገብረ መንፈስ ቅዱስ በዝቋላ ገዳም አንዳንድ ምዕራፍ እንዳዘዟቸው ይላል። አምላክ ታዝሏል። ያው ታዝሏል። የሚገርመው ነገር አምላካችን ደካማ አይደለም ሽማግሌ አይደለም ብለዋል። ግን ተመልከቱ ምን እንደሚል እዚህ ጋር በመንገድም 3 ሽማግሌ ደክመው በጥላ ስር አርፎ አገኙ። ስለዚህ አምላካችሁ ይደክመዋል። ምን እርሱ ብቻ አምላካችሁ ይበላል ራሱ። ያው ማስረጃ ገድለ ዘርዓ ብሩክ ምንድነው የሚለው? ተመልከቱላችሁ ምን ይላል? ይከፈትና ይነበብ። ያው ሶሪ ቃል በቃል ማስረጃ መሆን ስላለበት መጽሐፉን ይክፈተው። እሺ ጻድቁ አባታችን ከፀሐይ 7 እጅግ የሚያበሩ 3 ዕንቁዎች አገኘ። ባገኘም ጊዜ አንስቶ አጣቸው ይላል።
አምላካችሁ ተበልቷል። ባገኛቸው ጊዜ አንስቶ አጣቸው፣ 3 ዕንቁዎችን በሆዱ ውስጥ ቆዩ ይላል። የዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቁ። እነዚያ 3 ዕንቁዎች የተባሉ 3ቱ አካል ሥላሴ ናቸው ይላል። ስለዚህ አምላካችሁ እንደ ባቄላ ይበላል። የሚበላ አምላክ እንዴት ነው አምላክ የሚሆነው? የሚታዘልስ አምላክ እንዴት ነው አምላክ የሚሆነው? እባክዎትን ዲያቆናችን ሆሳዕና በማስረጃ አድርገው ይመልሱልን። ቀጥሎ ፈጠሩ የሚል ነገር የለም፣ ፈጣሪያችን አንድ ነው አሉ። ይሄም ደግሞ ውሸት ነው። በክርስትና ብዙ ፈጣሪዎች አሉ። ማስረጃ ተመልከቱ። ስሉስ ቅዱስ የአዳምና የሔዋን ፈጣሪዎቻቸው ቡም ያው ፈጣሪዎቻቸው። ስለዚህ በክርስትና ከአንድ በላይ በጣም ብዙ ፈጣሪ አለ። እባክዎትን ዲያቆን ሆሳዕና የትኛው ነብይ ነው አምላክ በአካል 3 ነው ያለው? ይሄን ነገር በማስረጃ አድርገው ይመልሱልኝ። ቀጥሎ ምን አሉ? አምላክ አልታየም አሉ። ማሻአላህ አለይኩም። ግን ኢየሱስ ታይቷል። ኢቭን ደግሞ አብ ራሱ በራእይ ታይቷል። ተመልከቱ። ያው መጽሐፍ ቅዱስ ትንቢተ ኢሳይያስ ምንድን ነው የሚለው? ንጉሥ ዖዝያን በሞተበት ዓመት እግዚአብሔር በከበረ ዙፋን ተቀምጦ አየሁት። ያው ተቀምጦ አየሁት፣ የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። አምላካችሁ ቀሚስ አለ፣ ያው ልብስ አለው። ልብስ ያለው አምላክ እንዴት ነው አምላክ የሚባለው? ልብሱስ ምን አይነት ነው? ቀጥሎ ደግሞ ያው ተቀምጦ አየሁት ይላል። ስለዚህ አምላካችሁ ታይቷልም ልብስም አለው። ማስረጃ አቅርቤያለሁ። አመሰግናለሁ። ባረከላህ ፊክ። ደቂቃ አልቋል። ወንድማችን ውስጥ ዕምራን ሆሳዕና ቄስ ሆሳዕና ካሉ ዲያቆን ሆሳዕና አሉ? አለሁ። እሺ ላስጀምር፣ ደቂቃውን ላስጀምር። ካላስ ኦኬ ኮይስ ቀጥል። እሺ ወንድማችን ኢምራ ማስረጃ ነው የፈለገው፣ ግን የራሱ ሀሳብ አለበት። እኛ የሰዎችን ሀሳብ አንቀበልም። በመጀመሪያ በቤተ ክርስቲያን የሰዎችን ሀሳብ አትቀበልም፣ የእግዚአብሔርን ሀሳብ እንጂ። የእግዚአብሔር በማስረጃ ብለኸኛል። በማስረጃ ማስረዳ ምንድነው? በዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። አንደኛው ማስረጃ እግዚአብሔር አምላካችን አንድ እግዚአብሔር እንደሆነ ያዝ። ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር 3 ምናመልክ ቢሆን ኑሮ መጽሐፍ ቅዱሳችን ወይንም የሚዋሽ ቢሆን ኑሮ እግዚአብሔሮች ሰማይና ምድርን ፈጠሩ ይል ነበረ። እኛ የምናመልከው አንድ አምላክ ነው። ስለዚህ ማስረጃ የሚሆን ደግሞ እግዚአብሔር ሰማይና ምድርን ፈጠረ ብሎ በዘፍጥረት 1:1 ላይ ይነግረናል ማለት ነው። እንደገና የእግዚአብሔር ባሪያ የእግዚአብሔር ሰው ሙሴ በዘዳግም 6:4 ላይ ለእስራኤል ሕዝቦች ምን ይላቸው ነበረ? እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ አንድ እግዚአብሔር ነው ብሎ መጽሐፍ ቅዱሳችን የቤተክርስቲያናችን መጽሐፍ ቅዱስ የተባለው ቅዱስ የተለየ የተቀደሰ መጽሐፍ የተባለው የእግዚአብሔር ቃል የተባለው መጽሐፍ ቅዱሳችን ይነግረናል ማለት ነው። እንደገና በዘጸአት 20 ላይ ከአንዱ ከእግዚአብሔር በቀር ሌላ የሚመለክ አምላክ እንደሌለ መጽሐፍ ቅዱስ አሁንም ደግሞ ሙሴ ይነግረናል። ራሱ እግዚአብሔር ከአንዱ ከእግዚአብሔር በቀር ሌላ የሚመለክ እንደሌለ ይነግረናል ማለት ነው። ሌላ የሚመለክ የለም። 3 ቢሆኑ ኖሮ ከ3ቶቹ ውጪ ሌላ የሚመለክ አምላክ የለም ይለን ነበረ። አንዱን አምላክ እናመልካለን ማለት ነው። እንደገና ሮሜ 6:8 ላይ ምን ይለናል? የሁላችንም አንድ አባት ያለን አይደል? እኛም ለእርሱ የሆነ እርሱም ከኛ የሆነ የሁላችን አንድ አባት ያለን አይደለንምን? አንድ አባት አለን፣ አንድ እግዚአብሔር አለን እንጂ 3 እግዚአብሔር እንደሌለን መጽሐፍ ቅዱሳችን ደግሞ ይነግረናል። ለምን? እኛ ከመጽሐፍ ቅዱሱ መጨመርም ኃጢአት መቀነስም ኃጢአት ስለሆነ መጨመርም መቀነስም አንችልም። ስለዚህ ኤፌሶን ምዕራፍ 4 ቁጥር 4:5-6 ድረስ የሁሉ በላይ የሆነ 3 አምላክ ብናመልክ ኑሮ የሁሉ በላይ የሆኑ ይል ነበረ ቃሉ፣ የእግዚአብሔር ቃል። የሁሉ በላይ የሆነ አንድ እግዚአብሔር እንደሆነ በሁሉም የሚገኝ መንፈስ የሆነው እግዚአብሔር የማይታዘለው፣ የማይሰክረው፣ የማይደክመው፣ የማይታክተው አንዱ እግዚአብሔር በሁሉ የሚገኝ
የሁሉም አባት የሆነ አንድ አብ እግዚአብሔር አለን የሁላችንም ብሎ መጽሐፍ ቅዱሳችን ያስረዳናል እንጂ እኛ ሶስት አምላክ የምናመልክ ሰዎች አይደለንም። ሌላው አንተ እሱን ሁሉ መጽሐፍ ከየት እንዳመጣው አላውቅም። እኛ እንግዲህ በማስረጃ መጽሐፍ ቅዱስ ጠቅሼ እስከ ቁጥሩ ጠቅሼ አንድ እግዚአብሔር እንደምናመልክ ነግሬሃለሁ። ሌላ በማቴዎስ 6 ላይ በሰማያት የምትኖር አባታችን ሆይ፣ እንደገና የሃይማኖት አባቶች በተሰባሰቡ ጊዜ ጸሎት የሃይማኖት ጸሎት ሲጸልዩ ምንድነው ያለው? ነአምን በሃዱ አምላክ። ሶስት አምላክ ቢሆን ኖሮ ነአምን በሶስት አምላክ ይሉ ነበረ። ነአምን በሃዱ አምላክ፣ አንድ አምላክ እንዳለን ሐዋርያትም ነቢያትም ነግረውናል። አንዱን አምላክን ሰማይና ምድርን የፈጠረውን በሁሉ ቦታ የሚገኘውን መንፈስ የሆነውን እግዚአብሔርን የሁሉ በላይ የሆነ በሁሉም የሚገኘውን አንዱን አምላክ እናመልካለን እንጂ ሶስት አምላክኛ አናመልክ። እሺ ዲያቆን ሰዓቱ አልቋል። ተጨማሪ 26 ሰከንድ ተጠቅሟል። ግን አሁንም ማስረጃ አላሳዩም። ያው ቅድም ተናግሬ ነበር ቅድም በማስረጃ ቢያሳዩ ጥሩ ነው። ዕምራን አሁን ስንት ላድርግ? ሁለታችሁም ያነበቡትን መጽሐፍ ቅዱስ አትቀበልም እንዴ? ሆሳና ችግር የለውም። ዲያቆን የተቀበልነው ተቀብላትና አይቀበሉም። ኡስታዝ ላይ ተው፣ ችግር የለውም። እሺ በቃ አይ ማስረጃ አላቀረብም። ተው በቃ አይተናል፣ ችግር የለውም። እዚህ ላይ አንዴ ማስረጃ አላቀረብም ለምን ይላል? ማስረጃ አይደል እንደ እስካሁን ስለፈልኩ አልከፈቱም ማለት የከፈቱ ቢያሳዩ ጥሩ ነው። ምክንያቱም ዕምራን የሚያሳያቸው ማስረጃዎችን እያስተባበሉ ስለሆኑ ለዛ ነው እርሶም እያሳዩ ቢሄዱ የተሻለ ነው። ማሻአላህ ችግር የለም እናወጣለን። እኔ ስወጣ እዚህ ላይ ስለወጣ እንትን ስለሚልብኝ ነው። እናንተ ታወጣላችሁ፣ ቁጥሩን እነግራለሁ። እሺ አሁን መጨረሻ ዙር አንዳንድ ዙር ተቀጥሉና ከዛ ጥያቄ ይችላል። እሺ ሁለት አሁን ሁለት አልቋል። ሁለት ዙር ነው የምትቀጥሉት። እሺ ዕምራን ቀጥል። እሺ መጀመሪያ አላሁ አክበር አላሁ አክበር አላሁ አክበር። ዲያቆን ሆሳዕና አምላክ አንድ ነው ብለው አምነዋል። በጣም የሚደነቅ ነገር ነው። ቀጥሎ ማስረጃ ምን አመጡ? ነአምን በአሃዱ እግዚአብሔር የሚል ጸሎት አመጡ። ግን ደግሞ ጸሎቱን አልጨረሱትም። ያጀማ ጸሎቱን ጨርሰው ባይ ዘ ዌይ ሆሳዕና እንደው ያከበርኩትም ቢሆኑ ማለት ነው። ይሄ የኦርቶዶክስ አስተምሮ አይደለም። ኦርቶዶክስ የምትለው አንድም ሶስትም ነው እንጂ የምትለው አንድ አምላክ ብቻ አትልም። አንድ አምላክ የሚል ካለ ሰባሪ ሶስቱን አሳያለሁ። ቀጥሎ ግን ማስረጃ ምን አመጡ? ነአምን በአሃዱ እግዚአብሔር የሚል አለ። ስለዚህ አምላካችን እግዚአብሔር አንድ ነው አለ። ግን ቀጥሎ ተመልከቱ ምን እንደሚል ስሙ። በአንዱ አምላክ እናምናለን በሁለተኛው እግዚአብሔር እናምናለን። ሰምታችሁ አይደለ? በአንደኛው እግዚአብሔር ዓለምን በፈጠረ እናምናለን። በሁለተኛው እግዚአብሔር እኔ ነኝ የምትፈታው አርገውና አቆርጡኝ መምህር አቆርጡኝ። ደቂቃውን አቆምልኝ፣ ድጋሚ አስጀምርልኝ። ደቂቃውን የሚያቋርጥ ደቂቃው ድጋሚ የሚጀመረው አያችኋ? መምህር ቆርጦ አመጡት። እዛው ላይ ራሱ ምንድን ነው የሚለው? ሁለተኛ እግዚአብሔር ያለ ያው ተመልከቱ። ያው እንስማው። እናምናለን በሁለተኛው እግዚአብሔር። ሰምታችኋላ? በካሉ እግዚአብሔር። ስለዚህ መምህር ሙሉ አልጨረሱት እንጂ ሙሉ ቢጨርሱት ሁለት እግዚአብሔሮች እንዳሉ እርሱ ያመጡት ማስረጃ ራሱ ይናገራል። ያው ከፍቻ ከፈለገ ሲቀደስ ራሱ አለ፣ ያው ሲዘመር ያው አለ ማስረጃ። ቀጥሎ አምላካችን አንድ ነው አሉ። ግን አምላክ በክርስትና